የደልቻም ቤተሰቦች እንዴት ናችሁ? በዛሬ ገበያ ዳሰሳችን ይዘላችሁ መጣ ነው ወርቅ ነው። እንግዲህ ወርቅ ከጊዜ ወደ ጊዜ በጣም ዋጋው እየጨመረ ነው ያለውና አሁን ላይ ያለው ዋጋ ምን ይመስላል የሚለው እንዲሁም ደግሞ የተለያዩ ወርቅ አማራጮችን የምናሳያችሁ ነው። ይሄን ቪዲዮ ላይክ እና ሰብስክራይብ በማድረግ አብራችሁን ቆዩ። ሰላም እንዴት ናችሁ? ሰላም ነው። ረመዳን ሙባረክ። ረመዳን ከሪም። እሺ ዛሬ መጣ ነው እንግዲህ አሁን ከፊታችን ኢድ በዓል ነው። ለኢድ ስጦታ የሚሰጡ ሰዎች ካሉ እንዲሁም ደግሞ ከኢድና ከፋሲካ በኋላ ብዙ ጊዜ የሰርግ ወቅት ነውና ለሰርግ የሚሆን የጋብቻ ቀለበት ካለ እንዲሁም ደግሞ የወርቅ ዋጋ አሁን ላይ ምን እንደሚመስል ለተመልካቾች ለማሳየት ነውና ምን አይነት አማራጭ ወርቆች አላችሁ እንዲሁም ደግሞ የወርቆችን አይነት ተሳየን። ለጋብቻ በብዙ ጊዜ የምንጠቀማቸው ለጋብቻ በእነዚህ በልሙጦች ናቸው። እነዚህ አሁን 2 ግራም ናቸው። ለሁለት ሰው 4 ግራም ይሆናል ማለት ነው። 1 ግራም 13000 ብር ድረስ ነው። 4 ግራም ስንት ሆናል መሰለሽ? እነዚህ ናቸው። እነዚህ 21 ካራንቶች ናቸው። ኦኬ 21 ካራንቶች ናቸው። እዚህ የሚሰሩ ናቸው። ለግራም የኛው 13000 ብር ድረስ ነው። እነዚህ ደግሞ በልሙጥ ይባላሉ ዲዛይናቸው። አሁን ለምሳሌ በብዛት ደግሞ 4 ማዕዘን ቀለበት ቆንጆች ናቸው። በአሁኑ ሰዓት ኤክስትራ ተብለው የሚሸጡት እነዚህ ናቸው። ድርቦቹ ማለት ነው። እነዚህ ተደራራቢዎች ናቸው። አሪፍ ቀለበቶች ናቸው። በአሁኑ ሰዓት አንዱ የሚባሉ እነዚህ ወርቆች ናቸው። ግራም 15000 ብር ድረስ ነው። ኦኬ በግራም 15000። ለአንድ ሰው ስንት ግራም ይበቃል? አሁን ለምሳሌ በእነዚህ ደረጃ ብንሄድ እነዚህ ስንት ግራም መሰሉ? 4 ግራም ተኩል ነው። 4 ግራም ተኩል ሲባዛ 15000 ብር 67500 ብር ነው የሚመጣው እነዚህ ማለት ነው። ሌላ ደግሞ በአሁኑ ሰዓት ከነዚህ ተደራራቢ ደግሞ ቆንጆ ቀለበቶች የሚባሉት ብዙ ሰው ምርጫው ነው ካለ እነዚህ ናቸው። ብዙ ሰው ወዳቸዋል። እነዚህ ተደራራቢ ቀለበቶች ናቸው። በጣም ያምራል። በጣም ነው የሚያምረው። አሁን እነዚህ ዋጋቸው ስንት መሰለሽ? የኛው 18 ካራንት የውጭ ነው። የጣሊያን ወርቆች ናቸው። 9 ግራም ከ70 ነው። እነዚህኛው 9.7 ነው ሲባዛ 13500 ብር ወደ 130950 ብር ድረስ። ኦኬ ሁሉም እንዳቅሙ ሁሉም አለ። ሁሉም አብሌብል ነው። ኦኬ በጣም አሪፍ። የሰንሰለቶችስ የአንገት የሚሆኑ የአንገት ሰንሰለቶች አሉ። እነዚህኞቹስ ይቅርታ ምንድን ናቸው? እነዚህ ሲልቨር ናቸው። የቱርክ ሲልቨሮች ናቸው። እስከ በፒስ ነው የሚሸጡት። እስከ 2500 ብር 3000 ድረስ ናቸው። በጣም ያማምራሉ። ኦኬ በግራም ማለት ነው? እንዳለ በግራም አይደለም እንዳለ ነው በፒስ ነው የሚሸጡት። እነዚህ 2500 3000 ድረስ ናቸው። ያምራሉ ግን በጣም ወደሻቸው። አይ ቆንጆ ናቸው። ቆንጆ ዲዛይን ናቸው። አሁን አቅሙ ማለት ስላለ ሰው ይሄን መግዛት ይችላል። ማነስ ካለ እስከ ፕሮግራም ወርቅ እስከ መግዛት ድረስ አንዳንዴ ለወርቅም ቅያሪ ምናምን ከሆነ እነዚህ ቀለበቶች ያምራሉ። ከለራቸው ምናምን አይለቅም። ይታጠብም ይጸዳል። በጣም ቆንጆ ነው። እሺ መልካም። የአንገት የሚሆኑ አሁን ደግሞ ኢድ በዓል ስለሆነ ለስጦታ የሚሰጡ መስጠት የሚፈልጉ ሰዎች ለምሳሌ የአንገት ሀብሎች አሉ። የአንገት ሀብሎች ለምሳሌ እነዚህ ናቸው። በየግራማቸው 21 ካራንት አለ፣ 18 ካራንት አለ። በየግራሙ ነው የሚሸጠው። ለምሳሌ ሴት እነዚህም አሉ። አንድ አይነት ኮምፕሊት የተፈለገ ሰው ደግሞ እነዚህም አሉ። ቆንጆ ዲዛይኖች ናቸው። ለምሳሌ ሴት ከፈለሽ የሚያማምር ዲዛይኖች ናቸው። ሴቱ ያምራል በጣም። ይሄኛው ስንት ካራንት ነው? ይሄ 21 ካራንት ነው። 21 ካራንት ነው። ይሄኛው ግራም 14500 ብር ድረስ ነው። 14500 በግራም ማለት ነው። በግራም 14500 ብር። እንደው ገጠመኝ ዛሬ እቃም ስላልደረደረ ነው። እቃ ሲገባ ደግሞ ብዙ ምርጫዎች አሉ። ኦኬ አሁን ሙሉውን መግዛት ፈልገው አሁን ብዙ ጊዜ የኔ ተመልካቾች ውጭ ያሉ ናቸውና አሁን ለምሳሌ ይሄን ግዛ በተን ስንት ግራም ይሆናል? እኛው ለምሳሌ ቢሆን በጣም ያምራል። ቆንጆ ነው። በጣም ያምራል። ቆንጆ ዲዛይን ነው። ለሙስሊም ለክርስቲያን የሚባልለት ነው። ሲጀመር ወርቅ ንብረትም ጭምር ነው። እየጨመረም ስለሆነ አሁን በዚች 15 ቀኑ በዚች ወር ራሱ የ2000 ብር 1000 ብር ጭማሪ ነው ያሳየው። በቃ ትንሽ ጨምሯል በግራማ። ለምሳሌ ይሄኛው ቢሆን በጣም ያምራል። ወርቅ በቃ ሁልጊዜም ወርቅ ንብረት የሚገጥበት ማጌጫ ነው። ምንም ለምሳሌ ይሄኛው ቢሆን 44 ግራም ተኩል ነው። 44.5 ነው። 44.5 ሲባዛ 14500 ብር ወደ 645000 ብር ድረስ ነው የሚመጣው። ያው ብር ማስቀመጫ ስለሆነ ገዝተው ቢያስቀምጡት በአመት ራሱ በጣም ብዙ ነው የሚጨምረው። እየጨመረ ነው የሚሄደው በአሁኑ ሰዓት እንደዛ ነው። ኦኬ ሌላ ደግሞ አሁን እነዚህም ትግሪዎች አሉ። ለሰርግ ለፕሮግራም ሲፈለግ እነዚህም አሉ። የምን የሀገር ውስጥ ናቸው? ይሄ ውጭ ነው። የውጭ ነው? አዎ የውጭ ነው። የሀገር ውስጥም አለው። በሁለቱም ዲዛይን መስራት። ኦኬ ይሄኛው የውጭ ይሄኛው የትግራዩ ስንት ብር ነው? ይሄኛው ግራም 14500 ነው። አሁን ይሄኛው 35 ግራም ነው። 35 ግራም ነው ሲባዛ 35 ግራም ነው 14500 ሲመጣ ወደ 507000 ብር አካባቢ ይመጣል። እዚህ ያምራል ግን በጣም ቆንጆ ነው።
እና በአሁኑ ሰዓት ደግሞ የሁሉ ሰው ምርጫዎች የሆኑት ደግሞ እነዚህ አራት ማዕዘኖች ናቸው። አሁን እነዚህም ግራም 13000 ብር ነው። 13000 ብር ለግራም 13000 የጋብቻ ቀለበቶች ማለት ነው። የጋብቻ 4 ግራም 5 ግራም አካባቢ ናቸው። ኦኬ በጣም አሪፍ። እዚህ ጋር ሰንሰለቶችም አሉ። እነዚህ የእጅ ብራስሌቶች ናቸው። የሴት ቀለበት ደግሞ እነዚህም ኖርማል ሰው ማድረግ የሚችላቸው ናቸው። በጣም የሚያማምሩ ቀለበቶች ናቸው። ለምሳሌ እነዚህ ያምራሉ በጣም። ግራማቸው ቢመዘን ራሱ ወደ አሁን እችኛዋ ወደ 2.7 ነው። አንዳንዴ መግዛት የሚፈልግ ሰው ከሆነ ካለ 2.7 ነው። እችኛዋ 14500 ብር ወደ 39150 ብር ነው። ዲዛይናቸው ቆንጆ ዲዛይን ናቸው። እቺ ሁለት ተኩል ነች። ቆንጆ ናቸው። አንዳንዴ ብዙ ሰው የሚረዳው ለምሳሌ ይሄኛው ካለ ይሄን ሐሳቡ ለምሳሌ የድሮ ዲዛይን ያለው ሰው ካለ ይሄን የሱን ሽጦ ይሄን መቀየር ይችላል። ኦኬ በጣም አሪፍ። እሱ ብዙ ሰው አድቫንቴጅ እሱ ነው። ልዩነቱም ደግሞ ብዙ አይደለም። ከነሱ ስንረከብ 12200 ብር አካባቢ ነው። የኛ 14500 ብር ወደ 14500 ሲቀነስ 12200 ወደ 2000 ብር ለውጥ አለው። ቅያሬ አድርጎ እነሱ የድሮን ዲዛይን ሽጠው ይሄን መውሰድ ይችላል። ኦኬ በጣም አሪፍ። አሁን ስጦታም ለሚሰጡ ሰዎች እነዚህ ኖርማል ጊዜ የሚለበሱ ቀለበቶችን መስጠት ይችላሉ ማለት ነው። ብዙ ጊዜ ለኢድ ስጦታ ይሰጣልና ኦኬ በጣም አሪፍ። ሌላስ ኖርማል ጊዜ የሚለበሱ እዛ ጋርም ኖርማል ሀብል ለምሳሌ ሁሉ የምታረጋቸው ሀብሎች ለምሳሌ እነዚህ ቆንጆ ቆንጆ ሀብሎች ናቸው። እና መስቀላቸውም ቢሆን እነዚህ አሪፍ አሪፍ ሀብሎች ናቸው። ግራማቸውን አንቺም ደግሞ ሁሉ በፈለሽ 10 ግራም አለ 10 ግራም ነው 10 ተኩል ነው ይኛው 5 ግራም 6 ግራም አለው በሁሉም በፈለሽ 21 ከረንት ነው 21 ነው። ኦኬ በጣም አሪፍ 14000 ብር ማብዛት ማለት ነው። ለምሳሌ 5 ግራም በእንዳቅምሽ ነው 14500 ብር ነው። ሊጨምር ይችላል ሊቀንስም ይችላል። ያው ያለው ገበያ ነው ነገርኩሽ። ኦኬ በጣም አሪፍ። ብዙ ጊዜ እኛው አረብ ሀገርም ውጭም ያሉ ሰዎች ናቸውና ለመሸጥስ ቢፈልጉ አሁን ለምሳሌ ኑሮ ትንሽም እንትን ብሏቸው ብሩ ካስፈልጋቸው መሸጥ ለሚፈልጉ እኛው 21 ከረንት እኮ 12300 ብር ይገዛል። ለግራም አይተነው ወርቅ ከሆነ 12300 ይገዛል። ያ ማለት አሮጌውም ማለት ነው። አዲስ እቃ ከሆነ ደግሞ እንደ እቃው አይነት ነው ጨምረን እንገባያለን። ኦኬ በጣም አሪፍ። እንግዲህ መግዛት ለመሸጥ ለምትፈልጉ ሰዎች መታችሁ መሸጥ ትችላላችሁ ማለት ነው። ኦኬ በጣም አሪፍ። ሌላም ዘጋር አማራጮች እያዩኝ ነበር። እዚህ ጋርም ለወንድም እነዚህ የወንድ ሀብሎች ናቸው። እነዚህ የወንድ ሀብሎች ናቸው። አሁን የወንድ ሀብል ነው ይሄኛው። ቆንጆ ወንድ ሀብል ነው። እንደ 3 በአንድ ስራ ይባላል። አሁን ይሄኛው አንዳንዴ ግራሙን ማወቅ ከፈለገ እንደዚህ አይነት ሰው ከፈለገ ስንት ግራም መሰለሽ 18 ከረንት ነው 13000 ብር ነው ግራም። አሁን ለምሳሌ 22.3 ነው ሲባዛ 13000 ብር። አሁን ይሄ መግዛት ተፈለገ ወደ 290 ሺህ ብር አካባቢ ነው። ኦኬ ወፋም ነው በጣም ትልቅ ነው። አይን ላይ ትልቅ እንትን ይመስላል። ትልቅ ግራም ትንሽ ግራም ይመስላል ግን ትልቅ በጣም ትልቅ ነው። በጣም ቆንጆ ነው። ኦኬ በጣም አሪፍ። ይሄኛው 18 ነው። ይሄም 21 ከረንት ነው። 21 ነው። አሁን ለምሳሌ ይሄም 21 ከረንት ነው። የብዙ ሰው ምርጫ በአሁኑ ሰዓት ቆንጆ ዲዛይን ሀብል ተብሎ የሚታሰበው ይሄም ቆንጆ ሀብል ነው። ያምራል በጣም ነው ለወንድም ሆነ ለሴት ሆነ ብዙ ጊዜ ተቀምጣ። ለምሳሌ ይሄን መግዛት አንድ ሰው ቢፈልግ 20 ግራም ተኩል ነው 20.5 ነው ሲባዛ 14500 ብር ቢታሰብ ወደ 297000 ብር አካባቢ ይመጣል። ኦኬ በጣም አሪፍ ቆንጆ ነው በጣም። ወርቅ እንግዲህ ብዙ ጊዜ የትም የማያልፍበት ማጌጫ ነው። ለማጌጥ የሚፈልጉ ብርም ለማስቀመጥ የሚፈልጉ እናንተ ምን ሪኮመንድ ታደርጋለህ? ወርቅ ማለት በቃ ምንም እያየሽው ደስ የሚል ነገር ቢኖር ወርቅ ነው። ማለትም ሁሌም ቀነሰ የምትይው ነገር የለም። ይጨምራል። በስነ ስርዓት ካስቀመጥሽ ሁሌም ፍራንክሽ ቢሰበርም ቢቀነጠስም ምንም ቢሆን ወርቅ ማለት እንደ ንብረትነት ከምትይዣቸው ነገሮች አንደኛው ወርቅ ነው። በስነ ስርዓት ከተያዘ ማለት ነው። እዚህ ጋር እና እዚህ ጋር ያሉት አንድ አይነት ናቸው የእንትኖች ለምሳሌ ይሄ እዚህ እንትን ቅድም ሀገር ውስጥ አልኩሽ አብዛኛው እዚህ ሀገር የሚሰራ ነው 18 ካረንት ነው። ኦኬ እሱ ስንት መሰለሽ ከግራም 13000 ብር ነው። 13000 ብር 18 ሲሆን 18 ሲሆን ኦኬ ብዙ ጊዜ 21 አሪፍ ነው። 21 አሪፍ ነው። አሁን አንደኛ ሁለተኛ ደረጃ የምትዩ ነው እንጂ ሁለቱም እንደዛ ናቸው። በዛት ሴት ምርጫዎቹ ሁሉም ሴቶች ሊወዱት የሚችሉት ቀለበት በአሁኑ ሰዓት ይሄ ቀለበት ነው። የጋብቻ ቀለበት ነው። የውጭም አለው የሀገር ውስጥም አለው። ኦኬ በጣም አሪፍ። እዚህ ጋር ደግሞ ለእናቶች መስጠት ከፈለጋቸው እዚህ ጋር ኖርማል ጊዜ የሚለበሱ ከፈለጋቸው እነዚህ መስጠት ይቻላል። ኦኬ በጣም አሪፍ።
እዛ ጋር ደግሞ ያለችው በጣም ታምራለች እና እኛ እንደው አንቺ ለባለችን ብትገዛ ደስ ይለኛል። በጣም ያምራል። በጣም ያምራል። አዎ ዲዛይኗም ቆንጆ ነች። ወደ በጣም ነው የሚያምረው። 100,000 ብር አካባቢ ልትመጣ አይደለ? ሴት ነች ከናንገቷ 21 ነው መሰለኝ። 21 ካራንት ነች። ኦኬ ዋው በጣም ያምራል። እሺ በጣም አሪፍ እናመሰግናለን። እሺ ስለነበረን ጊዜ አመሰግናለሁ። ሌላ ለተመልካቾች ምን ትላለህ? ምን ማለት ትፈልጋለህ? ነው መጣችሁ ግዙን። አሁን ያለነው የቱ ጋር መሰለሽ ድሮ መብራት ኃይል የነበረው ድሮ መብራት ኃይል የነበረው አሁን እሱ ጋር ምድር ላይ ወርቅ ቤቶች ተከፍተዋል። አድዋ 00 ፊት ለፊት መጣችሁ ጎብኙን። አራዳ ወርቅ ቤት ኦኬ። እንግዲህ ተመልካቾቼ ስጦታ መስጠት ከፈለጋችሁ እንዲሁም ደግሞ ገዝታችሁ ብር ማስቀመጥ ከፈለጋችሁ ብራችሁን የምታስቀምጡበት ከጊዜ ወደ ጊዜ ዋጋው እየጨመረ የሚሄደው ወርቅ ነውና ይሄንን መታችሁ መግዛትም መሸጥም ትችላላችሁ ማለት ነው። ለዛሬ ያዘጋጀንላችሁ ቪዲዮ ይሄን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ሰላም።